የምትወጂው ልጅ ሊሆን ይችላል፣ ፍቅረኛሽን፣ ኢቭን የቤተሰብ አባልሽን፣ ጓደኞችሽንም በሙሉ ነው የምላቸው። እኛ ራሳችንን ምን የምናደርጋቸው ትሬኒንግ የምንሰጣቸው እኛን እንዴት ማናገር እንዳለባቸው፣ እኛን እንዴት ማየት እንዳለባቸው፣ ለኛ መስጠት ያለባቸውን ቦታም ክብርም እያንዳንዱን ነገር እኛው ራሳችን ነው የምናሰለጥነው። ምን አድርገን ራሳችንን በምናይበት መንገድ ለራሳችን የምንሰጠው ነገር ለራሳችን ባለን ስሜት ለራሳችን ለህሊናችን ሊሆን ይችላል፣ ለስነ ልቦናችን ሊሆን ይችላል፣ ለሜንታላችን፣ ለፊዚካላችን፣ ለእያንዳንዱ ለራሴ ብለሽ የምታደርጊው የምትሰጪውን ነገር ከፍታና ዝቅታ ነው እነሱን ትሬኒንግ የሚሰጥ። ያንን በአይምሮሽ መያዝ አለብሽ። አንድ ወንድ ልጅ ደግሞ በእርግጠኝነት ነው የምነግርሽ፣ ዛሬ የምነግራቸውን እዚህ ቪዲዮ ላይ የማነሳቸውን 5 ነጥቦች የምታደርጊ ከሆነ ዛሬ ባይሆን ነገር አንቺ ከሱ የምታገኙ ብቸኛው ነገር ንቀትና ንቀት ነው። ወንድ ልጅ ደግሞ ለክብር የሚሰጠው ቦታ ፍቅር ከሚባለው ወይም እኛ ስሜት አይነን አይደለም፣ ከዛ ስሜት በጣም የላቀ ግምት ነው ያለው። ካላከበረሽ ነገ የሚባል ህይወት ከሱ ጋር አይኖርሽም። ካላከበረሽ በቁም ነገር ያየኛል ብለሽ በፍጹም እንዳታስቢ። ስለዚህ ስራሽ ምን መሆን አለበት? አክብረሹ እንዲያከብርሽ ትሬኒንግ መስጠት መቻል አለብሽ። ዛሬ የማነሳቸውን ነገር ግን ለመወደድ ብለሽ ሊሆን ይችላል፣ እሱን ላለማጣት ብለሽ ሊሆን ይችላል፣ ምናልባት ፈርቼ ነው ብለሽም ሊሆን ይችላል። የምታደርጊያቸው ከሆነ ሽልማትሽ ወይም ሰርቲፊኬትሽ የሚሆነው ምንድነው? ንቀት ነው። መጠንቀቅ መቻል አለብሽ የኔ ቆንጆ። ከኔ ጋር እስከ መጨረሻው ቆዩ። በህይወታችን ላይ በተለይ የፍቅር ግንኙነት ውስጥ ስንገባ መጠንቀቅ ያሉብንን ነገሮች ነው የማወራችሁ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ፣ ለብዙ እህቶቻችን እንዲደርስና ደግሞ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። 5ኛው ከመጨረሻ ነው የምንጀምረው። በትክክል በወንድ ልጅ የሚያስንቀን ለራሳችን ዝቅ ያለ አመለካከት ሲኖረን ነው። አንቺ ራስሽን ዝቅ አድርገሽ ካየሽ ለራስሽ የምትመኙም የምትሰጪው ዝቅ ያለ አመለካከት ከሆነ የምትሰጪው ነገሮች ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ አስተያየት ሊሆን ይችላል። ፍላጎትሽ ራሱ ዝቅ ያለ ከሆነ ኦልሬዲ ምን አድርገሻል? ሰዎችም አንቺን ዝቅ አድርገው እንዲያዩ እድሉን ሰተሻቸዋል ማለት ነው። ስታንዳርድሽን ከፍ አድርጊ ቆንጂት። ራስሽን በቃላት ጀምሮ ነው የምላችሁ፣ ከቃላት አንስቶ በድርጊትሽን ቢሆን ነው የምልሽ። ስለ ራስሽ ኔጋቲቭ ነገር ሰዎች እንዲያስቡ እንዲናገሩም ፍቃድ የምትሰጪው አንቺ ነሽ። እኔ ሰነፍ ነኝ፣ እኔ በትምህርቴ ሊሆን ይችላል እንደዚህ ማድረግ አልወድም ብለሽ ስለ ራስሽ ይታያችሁ። እንግዲህ ኢማጅን የምትናገሪ ከሆነ እሷ እንዲህ ናት ለማለት ደግሞ በጣም ፈጣን ነው ሰው። ያንን ነው ማስታወስ ያለብሽ። ስለዚህ እኔ መወደው ብለሽ የምታወሪው እኔ የሚገባኝ ብለሽ የምታወሪው ሊሆን ይችላል፣ እኔ ማደርገው ለራሴ ብለሽ ሊሆን ይችላል። እጅግ በጣም ከፍ ያለ ከህሊናቸው በላይም የሆነ ነገር ሊሆን ይችላል መጥቀስ ያለብሽ። እንደዚህ ነው ቢውልድ የተደረገው የሰው ልጅ። ስለዚህ ለራስሽ የምትሰጪውን ዋጋ ከፍታውን ማስጠበቅ ያለብሽ አንቺ ነው። ዝቅ ያለ አመለካከት ራስሽ እንኳን ኖሮሽ እንዲሁም ሰዎች እሷ እንዲህ ናት ብሎ ለማጣጣል ዝልቅ ለማድረግ በጣም ነው ድል የሚጠቀሙት። የምትወጂው ወንድ ዙሪያ ስትሆኚ ኦር የሚወድሽ ፍቅረኛሽ ባለቤትሽም ዙሪያ ብትሆኚ ነው የምልሽ ስለ ራስሽ እንዲያዝንልሽ ብለሽ እንዲቀበልሽ ብለሽ የሆነ ነገር እንዲገዛልሽ ብለሽ ኦር የሆነ ነገር እንዲፈጠር ብለሽ ይሆናል አይደል? ትንሽ እንኳን ዝቅ አድርገሽ በቃላት እንኳን እንዳትናገሪ። እኔ እንዲህ ነኝ እኮ፣ እኔ አልችልም እኮ፣ እኔ እንዲህ አይገባኝም እኮ ነኝ እንዴ አይባልም። ዝቅ ያለ አመለካከት ካለ ይንቅሻል። በፍጹም በስተት አይዘንልሽ፣ አይውደድሽ፣ ከፈለገ አይቀበልሽ፣ ከፈለገ ግን ከፍ አድርጊው ራስሽ። በራሱ ጊዜ የተመኘሹም ለራስሽ የሰጠሽውን ቦታ ይመጣል። ያኔ ምን ያደርጋል? ንቀት ሳይሆን ክብር ታስተናግጃለሽ። ዝቅ ካረግሽው ግን ከንቀት ውጭ ምንም አይመጣም፣ ከወደድሽውም ወንድ ጭምር ቢሆን። 4ኛው ግልጽ ያልሆነ ይፋ ያልወጣ ግንኙነት ውስጥ ከሱ ጋር ስትሆኚ ስትፈቅጂለት ሀላል አውጥቶ እንደ ፍቅረኛው የሚገባሽን ቦታ፣ የሚገባሽን ፍቅር፣ የሚገባሽን እንክብካቤ፣ የሚገባሽን ታይትል ሳይሰጥሽ ወይም ይፋ ሳይሆን ከሱ ጋር አንድ ግንኙነት ውስጥ በፍቃድ መቆየት
ሲጠፋ መጠየቅ መብት የለሽም። ሌላ ሴት ህይወት ውስጥ ስትኖር ለምን ማለት መብት የለሽም። ግንኙነታችሁ ወይ ሴክስ ላይ ቤዝድ ያደረገ አሊያም ሲደብረው የሚያገኝሽ የሆነ ነገር አብራችሁ የምታጠፉት አንቺ አፍቃሪ እሱ ተፈቃሪ ሲፈልግሽ የሚያገኝሽ ካልፈለገ ወይም አንቺ ስትፈልጊ የማታገኘው ወንድ ጋር ወይም ከፍቅር ታይትል ውጪ በሌላ ነገር አብረሽ ሆነሽ መጠቀሚያ እንደሆንሽ እያወቅሽ ፍቃድ ስትሰጪው ንቀት ብቻ ነው የምታስተናግጂው። በመጀመሪያ አፍቅሪው፣ ውደጁ። ማንን እንደምንወድ ኦር ከማን ጋር ፍቅር ውስጥ እንደምንገባ ላናቅ እንችላለን። ነገር ግን አብሮሽ መሆንን ከመረጠ መፍቀድ ያለብሽ ለሲቹዌሽን አይደለም፣ ለሪሌሽንሽፕ፣ ለትክክለኛ ቦታ ለሚገባሽ ትክክለኛ ክብር፣ ትክክለኛ ፍቅር ለሚገባሽ ቦታ ታይትል ተሰጥቶሽ ነው እንጂ ስለወደድሽው ብቻ ከገላሽ አንስቶ ሞራልሽን አንስቶ እያንዳንዱ ነገር ስነ ልቡና ጫና ውስጥ የሚከቱሽን ፍቃዶችን ህይወትሽ ውስጥ አትስጭው መከበር ከፈለግሽ። ካለበለዚያ ሁሉን የምትፈቅጅለት ቀላል ሴት እንደሆንሽ እንደፈለገ በፈለገ ሰዓት የሚያገኝሽ ነገር ግን የሱን በፍጹም የማይነካ ማንነት ሊሆን ይችላል፣ ቤተሰብ ጓደኛ ሊሆን ይችላል፣ የፍቅር ህይወት ሊሆን ይችላል። ኢቭን በጣም የሚያስቁ ነገሮችን እንድትነኪም እንድታቂም ፍቃድ የማይሰጥሽ ወንድ ጋር ካለሽ ንቀት ብቻ ነው የምታስተናግድ። ስለዚህ ታይትል ጠይቂ፣ ለግንኙነታችሁ የሚገባሽን ቦታ፣ ፍቅር፣ እንክብካቤ ጠይቂ። ካልተሰጠሽ ይቅርብሽ። እስቲ የሱ ለሱ ያለሽ ፍቅር ይግደልሽ። የቱ ይገላል? ከእንደዚህ ከማይረባ ከማይገባሽና መጫወቻ ካረገሽ ወንድ ጋር ግንኙነት ውስጥ መቆየት ይገላል ወይስ ክብርን መርጦ ለብቻ እሱን እያፈቀሩ ለተወሰነ ጊዜ እኮ ነው የሚጠፋ የሚቀየር ነገር እኮ ነው። ክብርን መምለጥ፣ ማንነትን፣ ዋጋን ከፍ ማድረግ የትኛው ይበልጣል? የትኛው ደስ የሚል ስሜት አለው? ለአንድ ቀን ለሁለት ቀን እኮ ለዚህኛው ዋጋ ልትከፍቻለሽ፣ በማዘን በማልቀስ አላናግራለኝ እንዲህ ካላረኩለት ምናምን ለሚለው። ግን እዚህ ጋር ራስሽን ከመረጥሽ ሀቢቢቲ በጣም ነገ የተሻለ ማንነት ይኖርሻል። እንደዚህ አይነት ግንኙነት ውስጥ ግን ከቆየሽ ራስሽን እየገደልሽ እያስናቅሽ ዋጋሽን ዝቅ እያደረግሽ ነገ እሷ እንዲህ ናት የሚል ታይትል ተሰጥቶሽ ትኖሪያለሽ። የሚያስንቀን ይህ ነው። ተቆጠቢ። ሶስተኛው እሱ ባጠፋው አንቺ ይቅርታ ማድረግ ወይም ይቅርታ መጠየቅ። አንድ ነው ልትወልዱ ትችያለሽ፣ ልታፈቅሪው ትችያለሽ። ምናልባት እሱ ከሌለ የምትጎጂ ሊመስልሽ ይችላል። ያለ እሱ ራሱ መተንፈስ ማትቺ ሊመስልሽ ይችላል። እውነታው ግን እሱ አይደለም። እውነታው ከራስሽ ጋር መጣላትሽ ነው። ለራስሽ የሰጠሽውን ቦታ ማሳያ ነው። ለራስሽ ያለሽን ዋጋ ማሳያ ነው። ለራስሽ ያለሽን ፍቅር ማሳያ ነው። አንቺ እሱ ከሌለ እንደሌለሽ ማሰብሽ እዚህ ውስጥ አይምሮሽ ውስጥ የተቀረጸ ነገር ነው እንጂ እውነት አይደለም። ስለዚህ አንድ ወንድ ልጅ ጥፋት ሲያጠፋ ኃላፊነቱን እንዲወስድ መተውን ያለብሽ። ለምነሹ በግዴታ አብረሹ ያስቀመጥሹ እንደፈለገ እንዲሆን የፈቀድሽለት የሆነ ፍጥረት አይደለም። ወደሹ ወድሻለሁ ብሎ የመጣ የፍቅር ግንኙነት የሚባለው ነገር ለመግባትም ገብታችሁበት የጀመራችሁት ፓርትነርሽ እንጂ አንቺ እኔ እንጃ በእንደዚህ አይነት ነገር የሆነን ሰው ህይወቴ ውስጥ አቆያለሁ ብላችሁ የምታስቡ ካላችሁ በፍጹም የተሳሳተ መንገድ እየተከተላችሁ ነው። ስታጠፊ ይቅርታ መጠየቅ ያባት ነው። ይቅርታ መጠየቅ ትልቅነት ነው። ይቅርታ ማድረግ ደግሞ ትልቅነት ነው። ግን እስቲል ይቅርታ አረግሽ ማለት ረስተሸዋል ማለት አይደለም። ሲደጋገም በቃኝ፣ ከዚህ ጋር መሄድ አለብኝ፣ ራሴ ማክበር አለብኝ፣ እስከ መቼ ይቅርታ እያደረኩ እኖራለሁ? ይሄ ነው መሰመር ያለበት። ገና ደግሞ እሱ ለሚያጠፋው ደጋግመሽ ይቅርታ የምታደርጊ ከሆነ ኖርማላይዝድ ያደርገዋል፣ ደጋግሞ ያደርገዋል። ምን ማታመጣ ይልሻል። ከዛ የደበረው ቀን ከናካቴዎች ከዚህ ብሎሽ ይሄዳል። ምንም ይቅርታዎችሽን በልመናዎችሽን በምንም የዛኔ ልታስቆሚያችሁ ኦልሬዲ ንቆሽ ጨርሷል። መናቅ ካልፈለግሽ ጥፋት ሲያጠፋ ኃላፊነቱን እንዲወስድ ይቅርታ መጠየቅ እንዳለበት መተው መቻል አለብሽ፣ መጠበቅ መቻል አለብሽ። ይቅርታውን ሲጠይቅሽ ደግሞ የማስመሰል እንዳልሆነ ማረጋገጥ መቻል አለብሽ። ደግሞ በይቅርታ ይቅርታ ስታደርጊለት ደግሞ የሚያደርግ ከሆነ ሌላ ጥፋት ነው። አሁንም መራመድ መቻል አለብሽ። አንቺማ ጭራሽ መታሰር የለበትም። ባጠፋው ጥፋት ይቅርታ አድርግልኝ፣ በቃ እሽተው፣ በቃ እንለፈው፣ ዝም የሆነ ነገር አድርጎ ምንም እንዳልተፈጠረ አርገሽ የምትሄጂ ከሆነ ፍቅርን አይደለም ወይም የእሱን እንክብካቤ የእሱን አቴንሽን አይደለም የምታገኘው፣ ንቀት ስለሆነ በፍጹም በሱ ጥፋት እሱ በሚያደርገው እሱ በተሳሳተው ይቅርታ መጠየቅን አይደለም። ይቅርታ ጠይቆሽ እንኳን ከተመለሰ በኋላ ደግሞ እነዛ የሚያደርግ ከሆነ ለራስሽ ክብር ይኑርሽና ከዛ ቦታ ሂጂ። እሱ አይደለም ለአንቺ ቦታም ክብሮም ፍቅር መስጠት ያለበት አንቺ ነሽ። አንቺ ስትሰጪ ነው ሌሎች የሚሰጡት። የሚያስንቀን ግን በራሳቸው ጥፋት እኛ ይቅርታ አድራጊ እኛ ይቅርታ ጠያቂ ስንሆን፣ ይቅርታ ጠይቀው ደግሞ ሲያደርጉ ዝምታን ስንመርጥ እንናቃለን። ሁለተኛው
ንቀት ሲያሳይሽ በንግግሩ ሊሆን ይችላል፣ በድርጊቱ ሊሆን ይችላል፣ በምንም መንገድ ነው የምላችሁ። ንቀት የሚባል ነገር የሚገልጽበትም መንገድ ወይም ድርጊት የሚያደርግ ከሆነ ወዲያውኑ እርምጃ መውሰድ ወይም ራስሽን ማስከበር፣ ወዲያው አይንሽን መክፈት፣ ይሄንን ማወቅ ግዴታ ነው። ያ ማለት ለራስሽ ለድንበርሽ ለባውንደርሽ የምትፈልጊውን ምጠዩን ልክ ያልሆነውን ምናልባት የሚያስቀይምሽን ፊዚካላዊ የሚሆን ስነ ልቦናዊ ሊሆን ይችላል ህመም የሚሰጥሽን ነገሮችን በዝምታ አለማለፍ ወይም ማስቆም ስትቺ ብቻ ነው ሊያከብርሽ የሚችለው እንጂ ስለወደድሽው ስላፈቀርሽው ከተከራከርሽ ወይም ልክ እንዳልሆነ ከነገርሽው ከተቃወምሽው ከሱ አካባቢ ከሄድሽ ይተወኛል ይርቀኛል እቺም አብሬ የሆንኩት ነገር ቢጠፋስ ብለሽ የምታስቢ ከሆነ እሱን ከማጣ ችግር የለውም ለሚል ሀሳብ ካለሽ ሲተውሽ መጨረሻ ላይ ንቆሽ ቦታ ሳይሰጥሽ ወይ እሷማ ተብለሽ ነው እንጂ የሚተውሽ የናቀሽ ወንድ አብሮሽ እንዲቀጥል ወይም ፍርሃቶችሽ እንዲሆናል እንደዚህ ያደርጋል በዚህ ይወጣል በዚህ የደረሻቸው ነገሮች መሆን ካለባቸው ነገር ልታስቆሚ አትችይም። ስለዚህ ምን ማድረግ አለብሽ? ክብርሽን የሚነካ ወይም በፍጹም የንቀት ምልክት ሲያሳይሽ ወዲያውኑ ከሱ መራቅ። የመጀመሪያው ስሜትሽን መቆጣጠር መለማመድ ነው ባይዘው ማለት ነው። ለሱ የሚመታ ልብሽን ወደ ራስሽ ማድረግ ሁሌላችሁ የለ ፎከስ ራሳችን ላይ ማድረግ። ለምንድን ነው ይሄ ነገር የት ይደርሳል የሚለውን ጥያቄ መመለስ። በዚህ ንቀቱ የት እንደርሳለን? ይዘልቃል ወይ? ይገባኛል ወይ? ይሄ ህመምን እቋቋመዋለሁ የሚለውን ስትመልሽ የመጀመሪያው የምታስቢው ማድረግ የምትችው እዚሁ ስታስቆሚ ነው። ስታስቆሚ ያከብርሻል፣ ካከብረሽ ደግሞ ያፈቅርሻል ማለት ነው። ይቀየራል ባይወድሽ ራሱ። ዝም ካልሽው ግን እየጨመረ ነው የሚሄደው። ስለዚህ በፍጹም ንቀት የተመለከተ ነገር የትኛውንም ድርጊት ቃላት ሊሆን ይችላል፣ ሲመታሽም ሲሰድብሽም ተራ የምትያቸውንም ነገሮች ዝምታ ወይም መቻል በሚለው ነገር ከቨር እንዳታደርጊ። መከላከል የግዴታ ነው። የዛኔ ምን ይሆናል? አይኑን እንዲከፍት ታደርጊያለሽ፣ እንዲያከብርሽ። ራሷን ታከብራለች። እሷ በእንደዚህ አይነት ነገር ቀልድ አታውቅም። እንዲህ እንዳትናገራት፣ እንደዚህ እንዳትጠርቃራ፣ እንዲህ ሳረግ ብሎ እንዲጠነቀቅ ታስተምሪዋለሽ። እንዴት ሊያከብርሽ እንደሚገባ ሊያከብርሽ እንደሚገባ ስታስተምሪ ደግሞ እንዴት ማፍቀር እንዳለበትም እዛው ይማራል ወንድ ልጅ። አንደኛ ለሱ ብለሽ ማንነትሽን ከቀየርሽ ይንቅሻል። ማንነታችንን እኛ መውደድ መቀበል ያንን መጠበቅ ስራችን ነው። ያንን ያላመንሽበትን ያልወደድሽውን ያላከበርሽውንና ያንን ደግሞ በማክበር ውስጥ ይዘሽ እስከ መጨረሻው ድረስ መዝለቅ ማፈልጊውን ማንነትሽን ሌሎች ይወዳሉ ያከብራሉ ብለሽ እንዳትጠብቂ። ስለዚህ ያንን ስለሚያሳዩሽ እንዳልወደዱት ወይም ሰዎች የሚወዱት አይነት አይደለም ብለሽ ስለምታምኚ ትቀይሪዋለሽ። አብዛኞቻችን እንደዛ ነው። በጣም ነው ይኸውላችሁ ሜካፕ መቀባት መዘነጥ ኦር ሌላ ነገር ጨምሮ ማማር ያለን ነገር ላይ መጨመር እኔ ባዝድማ አረግም ወይም ሴት ልጅ ሜካፕ መቀባት የለባትም እንደዚህ መቀየር አልልም። ቤዚክሊ ግን መረሳት የሌለብን አሁን የእምነት ጉዳይ አለ፣ ማንነታችን ነው። አነጋገርሽ ሊሆን ይችላል፣ አስተሳሰብሽ ሊሆን ይችላል። እያንዳንዱ ቤተሰቦችሽ ማንነቶችሽ ናቸው፣ ባክግራውንዶችሽ ናቸው። እነዚህን ነገሮችሽን በሱ ምክንያት ከለወጥሽ ከተቀየርሽባቸው ከተውሻቸው በቀጥታ ንቀት ብቻ ነው የምታስተናግጂው። አንቺ ግን የሚመስልሽ እሱ እንዲወድሽ እሱ ቦታ እንዲሰጥሽ በሱ ለመወደድ ሊሆን ይችላል እሱ ይወደዋል ብለሽ ባሰብሽው ካራክተር ራስሽ የምትቀርጪው ወይም የምትቀይሪው እውነት ግን አይደለም። አንቺ ግን መጀመሪያውኑ እዚህ ሁሌ የምናወራ የለ ራሳችን ላይ ሰርተን እንጨርስ። የተፈጠርንበትን ማንነት ፊዚካላችንን ሊሆን ይችላል፣ ነገሮች ላይ ያለን እይታ ሊሆን ይችላል፣ የቆዳ ክለራችንን ሊሆን ይችላል። ልንወደው ልንቀበለው ልናምነውና ከሱ ጋር በፍቅር ልንወድቅን ግድ ነው ማለት ነው። ከዛ በኋላ ነው ከሰዎች እኛ ለእኛ የሰጠነውን ነገር የምንቀበለው እንጂ ሰዎች አንቺ ያልወደድሽው ስለሆነ እኮ ነው፣ አንቺ ስላልተቀበልሽው፣ አንቺ ስላላከበርሽው ሌሎችም እንደዛ የሚያደርጉት ስለሚመስሉሽ የምትጋጋጩ ለማስተካከል ቅርጽ ለማስያዝ እንዲህ ሊወዱት እንዲህ ሊያከብሩት ይገባል ብለሽ የምታመጩ ማንነት ወይም የምትቀይሪው እምነትሽ ሊሆን ይችላል፣ ቤተሰቦችሽ፣ ጓደኞችሽ፣ አነጋገርሽ፣ ምንም በዩ የደበቅሽውም ሊሆን ይችላል። የቀየርሽው ማንነት ያስንቅሻል። ስለዚህ ምናልባት አንቺ ካልወደድሽው፣ ምናልባት የምታፍሪበት ከሆነ፣ ምናልባት ደግሞ ይጎዳል አይጠቅምም ብለሽ ያሰብሽውም ሰዎችም ማንነትም ካለሽ ለራስሽ ብለሽ ነው መጀመሪያ ቀርጸሽ ማስቀመጥ ያለብሽ። ከዛ በኋላ ሰዎች ሲመጡ ወደዱት አልወደዱት ተቀበሉት አልተቀበሉት የሚለው ሀሳብ አይገባሽ። ምክንያቱም አንቺ ነሽ ከሱ ጋር ተስማምተሽ የምትኖሪው አይደለ? አንቺ ያልወደድሽው ማንነት ሌሎች ሊወዱት እንደማይችሉት ብቻ ነው ማሰብ ያለብሽ።
ለወንድ ልጅ ብለሽ ለወደድሽው ልጅ ብለሽ ለሆነ ሰው ብለሽ የምትቀይሪው ማንነት ካለ ያስንቅሻል። በፍጹም እንዳታስቢ። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣቸው ሰላም